በፋና ቀለማት ከፋና ቀለማት ባሻገር ስላሉ ጉዳዮች ደግሞ ምን ጨዋውትበት ሰዓት ላይ ደርሰናል። ባልደረቦቼን ይዣለሁ ተከብቤያለሁ ብቻዬን ስላያችሁ አሁን ይሄኛው ሰዓት ላይ ደግሞ ፋና ፕላስ በተለያዩ ጉዳዮች እየመጣ ስለሆነ ተመልካቾቻችን በተለየ መንገድ የመዝናኛ ዶክመንተሪ ስፖርት ጉዳዮችን እንዲከታተሉ በየማሉ ስንጋብዝ ነበርኛ። ግን ደግሞ ምን አዲስ ጉዳዮች ይጀምራሉ እስካሁን የነበሩት ነገሮች ደግሞ እንዴት አድርገው ለተመልካቾቻችን ይደርሳሉ የሚለውን ጥቂት ብንጨዋወት ጥሩ ስለሆነ መጀመሪያ እጅን እናፍታታለን እንደዚህ እናተምርና አዳዲሶቹን ከማውራታችን በፊት መጀመሪያ የነበሩትን በመመልኩ አሳድገን ለተመልካቾቻችን እናደርሳለን እንዲጠብቁንም ስለምንፈልግ እሱን እንነግራቸዋለን። ሰላም ማሂ ሲሳይና ለምለም ደግሞ ባልደረቦቼ ናቸው አለቆቼና እሺ ጥቂት እናጫውታቸው የነበሩ ጉዳዮቻችን አሉ። አማረ ስቱዲዮ እንደምትሉኝ መቻወቅ አይደል ለኔ መጀመሪያው ለሊና ሲሳይ መጀመሪያቸው ነው። ሰላም ከዚህ ቀደም መታለች ከሽልማቷ ስትመለስ እኔ ያረጀሁበት እንግዲህ አሁን አቤቶኝ ነው ያየሁት የዛቀ ነገር ላይ ባረክ ነበር አልነበርኩም እና እንዲያምሩባችሁ የምታወሩት ለካ በዚህ ምቾት ውስጥ እንደዚህ እናሳልፈው ለዛ ነው እሁድ እዚህ ያሳልፈን ሰኞና ማክሰኞ ስታገኙአቸው ሌሎችንም ትንሽ መልካቸው ይለያል አይደል? እሺ በጣም ቆንጆ አዳዲስ ጉዳዮቻችን እንደተጠበቁ ናቸው። የነበሩትን ምን ልንጨምርባቸው ነው የሚለው ጥቂት እናጫውታችሁ ተመልካቾቻችን። እንግዲህ የፋና ሚዲያ ኮርፖሬሽን የተለያዩ ዝግጅቶች ለአመታት ከተመልካቾቻችን ጋር እንደነበሩ እናውቃለን። ግን አንዳንድ ነገሮች መታደስ አለባቸው አይደለም? በተለይ የሚዲያ አሰራር እንደዛ ስለሆነ የፋና ቀለማት ተመልካቾች ይሄንን በደንብ ያውቃሉ። ፋና ቀለማት ላይ የጨመርናቸው ነገሮች አሉ። ለምሳሌ አንዱ እድሜ ነገረኝ ብለን ስናገኛቸው እድሜያቸውን ከተማሩት ወደኛ የሚነግሩንን ሰዎች እንዲያወሩ እድል እንደሰጠን እናውቃለን። ከዛ በተጨማሪ ደግሞ በቅርብ ደግሞ ከሳይንስ ቴክኖሎጂ ጋር ተያይዞ ይሄ ትውልድ በጣም ፈጣንና በጣም ንቁ ስለሆነ ደግሞ ከሳይንስና ቴክኖሎጂ ጋር የተያያዙ ስራዎችን ለመስራት በጣም ቅርብ ስለሆነ እዚህ ላይም ትኩረታችንን እናደርጋለን። ከዛ በተጨማሪ በሚያውቋቸው የፋና ላምሮት የፋና ረፋድ ጉዳዮች አሉን። እነሱ ላይም እንደዚሁ እድሳት ተደርጎባቸዋል ማለት ነው። የፋና ላምሮትን ለነገሩ ለሊልት ነግረን ትችላለች። ብዙ ጊዜ ለሊን ያው እዚያው ዛሬ ያገኘናት እንጂ ፋና ላምሮት ላይ ላለፉት አመታት በሙሉ ከጀርባ በማሳለጡ ስለነበረች ፋና ላምሮትን ለማውራት የተሻለች ሰው እንደሆነች ይሰማኛል። ስለዚህ ጥቂት እንካፈላለን። ፋና ላምሮት እንግዲህ ያው ተመልካቾቻችን በጣም የሚያውቁት የሚወዱት ከፋና ቴሌቪዥን ውስጥ ካሉ ከቆዩ ሾዎቻችን ቅድም ማሂ እንዳለችው ከፋና ቀለማት ከሌሎቹም አንደኛው ነው። በጣም ብዙ ድምጻውያንን ተሰጥኦ ያላቸውን በየቤቱ የተደበቁ መድረክ ያስፈልጋቸዋል በሚል ነው እንግዲህ ጀመረው። እንደሚታወቀው አሁን ወደ 7 አመት እየተጠጋ ስለሆነ የተለያዩ ማሻሻያዎች ያስፈልጉታል በሚል በስፋት ከዳኞችም ከባንዶችም ከሚመለከትና ከመዝናኛ ክፍሉ በጣም ብዙ ሰራዊት ያለበት ክፍል ስለሆነ ስንወያይ ነው የቆየ ነው። ስለዚህ አንዲያውም ሰሞኑን 1-2 ሳምንት በፊት አዳዲስ ነገሮች ስንሞክር ነበር። ዳኞችና ተወዳዳሪዎችን ራሳቸውን ልምዳቸውን እንዲያጋሯቸው የማድረግ ስራ ስንሰራ ነበርና ጥሩ ውጤት አይተንበታል። ተመልካቾችም ዳኞችም የተወዳዳሪዎችን ለውጥ በደንብ ያየንበት ነበር። ስለዚህ እንደዚህ አይነት ተመልካቾችን የሚያሳትፍ የበለጠ የኔነት ስሜት እንዲሰማቸው በየቦታው ደግሞ የተደበቁ ብዙ አሉ። አሁንም መቼም ድምጽ ላይ ሀገራችን ላይ ብዙ ቦታ አማራጮች ያሉንና ያንን እድል በደንብ የምናሰፋበት ጊዜ ነው አሁን። ስለዚህ እንደዚህ አይነት ስፔስ እናገኝ ደግሞ ያንን በደንብ እንጠቀምበታለን። ፋና ላምሮት በብዙ አዳዲስ ነገሮች ይመጣል ብለን ማንሳት እንችላለን። በጣም ቆንጆ የሚታይ ነበር ልጆቹ ላይ እውነት ለመናገር በጣምና ለነሱም ደግሞ ትልቅ ነገር ይመስለኛል። ለኛም ቆንጆ ነው። ደግሞ የሚያግዝ ሰው ሲመጣ ደግሞ ይበለጠ ነው እያልን በጣም በደስታ ያየናቸው 2 ሳምንታትን ያሳለፍነው። ሙዚቃው በባህሪው መታየት የሚችል ነው። በጣም ይወደድ አይደለ? እሱ ላይ የሆነ ነገር ሲጨመሩ ደግሞ የተሻለ አዳዲስ ተመልካቾችን ለማግኘት እድል የሚሰጥ ነው። በጣም ቆንጆ ነው። ወደ አዳዲስ ጉዳዮቻችን እንሂድ። በየመሃሉ ስናስተዋውቃቸው የነበሩ ጉዳዮች እንዳሉ ፋና ሰማንያም ውድድሮች ብቻ በነገራችን ላይ በጣም ቅርብ ነው። ፋና ቀለማት ካለቀ በኋላ የሚቀጥል ጉዳይ ስለሆነ በነገራችን ላይ ያው ወደ 20 ምዕራፍ አካባቢ አብረን የተጓዝ ነው። በእነዚህ ሂደቶች ውስጥ ያው ፋና ልክ ጣቢያው ከጀመረ በቴሌቪዥን ከመጣም በኋላ ማለት ነው ከተጀመሩ ሾዎች መካከል አንደኛው ነው ፋና ላምሮት። ሶ በየጊዜው ፋና ላምሮት የመጀመሪያው ከዛ በኋላ ነው እያደገ የመጣው። ያው የቮካል የሙዚቃ ብቻ ነበር። አሁን ደግሞ ወጣቶችን ማዕከል ያደረገ የፋና 80 ያው ከ1 አመት በፊት ጀምረን ነበረ። ወደ 3 ምዕራፎችን
ማጣሪያ አድርገን አሁን ላይ የአሸናፊዎች አሸናፊ ላይ እንገኛለንና ብዙ ጊዜ የተለመደው ለወጣቶች ለምናምን እየተባለ የሚዘጋጅ ሆኖ አይደል? ይሄ ፋና 80 ግን በተለይ የወጣቶችን ፍላጎት የሚነካና ያው ዋና መልእክቱ የብሔር ብሔረሰቦችን ባህል፣ ቋንቋ ማስተዋወቅ ቢሆንም በሾው ውስጥ ነገር ግን ትልቁ የወጣቶችን ፈጠራ መሪነት ጭምር የምናይበት ነው ፋና 80 ፋና በአዲስ መልክ አዲስ የሚታይ ነገርን በተለይ ደግሞ ከወጣቶች ጋር ያለንን አታችመንት የምናይበት ነው። ብዙ ጊዜ ፕሮግራሞችን ስንሰራ ታስታውሱ እንደሆነ ፎርቴ ፕላስ እያል ነበር አይደል? አሁን ወረድ ብለን ገና ቲኔጀሮች 20 ቤት ላሉ ወጣቶች ፈጠራቸውን፣ አቅማቸውን፣ ችሎታቸውን የሚያሳዩበትን ሾው ነው ይዘን የመጣ ነው በፋና 80 እና በጣም ልዩ የሚታይ የሚወደድ አዳዲስ ነገሮችን በየሳምንቱ የምናይበትን ሾው ነው ይዘን ብቅ ያልነው ማለት ነው። ፋና ፕላስ ላይ አንዱ ትልቁ ጉልበት ሆኖ የሚመጣው ይሄው ሾው ይሆናል። በከፍታ ገና የሚቀጥል ነው። እውነት ነው። ሲሳይ ዛሬ ሲያወራ ከሰሙት አንዳንድ በየቤቱ ያሉ ተመልካቾች ይሄን ድምጽ የት ነበር ማቆቅ ከሬዲዮ ጀምሮ ሁለት ኤዲተሮች ማን የተቀመጥኩት የመጀመሪያ ሬዲዮ ፕሮግራሜን የሰራሁት በሁለቱ ኤዲተርነት ነው። በቃ ፋና ስገባ ሲሳይና ማሂ ናቸው ያገኙኝና የወይራ ታሪክ ላይ ነበር የሰራሁት። በጣም ይገርመኛል። በቃ ድምጽ ምን ብዙ ነገርና አሉ ኤዲት ያደረጓቸው ነገሮች ሁሉ እስካሁን ሳሉና በኤዲተሮች ማን የተቀመጥኩት ማለት ነው። ገብተሽ ግን ኤዲተሮችሽ ሲሆኑ ምናልባት ቀርመሽ ሰምተሻቸው ነበር? በጣም የሚሰማ ሰው ነው ቦታው የሚገኝ ሰው ስለነበር በጣም በደንብ ሰማቸው ነበር። በጣም ቆንጆ ሰሪና ከነበሩት ከጀመርናቸው ፋና ፕላስ ላይ ከጀመርናቸው መካከል በጣም ተወዳጁ ፋና ረፋድ ነው። እሁድ ጠዋት ላይ ቀንህን የሚያሳምሩ ከዛ ደግሞ ሳምንትህን እንድትቀጥል የሚያደርጉ ጉዳዮች ናቸው የሚነሱት። ብዙ ጊዜ ወላጆች የልጆች ጉዳይ ያሳስባቸዋል። የልጆችን ጉዳይ ስፔሲፊካሊ እሱን ብቻ መሰረት ያደረገ ጉዳዮችን እናነሳለን። የስነ ልቦና ጉዳይ በጣም አሁን አንገብጋቢ ነው። እሱ አለን። ጧት ካያችሁ ሰው በብዛት እሁድ ላይ በተለይ ምን ቁርስ ምን ልስራ ነው አይደል? ዛሬ ምን እንብላ ነው? ምሳ ሰዓት ላይ እራት ላይ ሰው የተለየ ምግብ ይፈልጋል እሁድ ጠዋት ላይ። ስለዚህ እሱን ደግሞ እንብላ ብለን ከምግብ ከሚያበስሉ ሰዎች ጋር ምግብ ከሚጣፍጥላቸው ሰዎች ጋር እሱን እናሳያለን። ውበት ያው መሰረታዊ ነገር ነው። ውበታችንን የምንጠብቅባቸው የተለያዩ መንገዶች አሉ። ግን እኛ በተለይ ትኩረት የምናደርገው በቤት ውስጥ በቀላሉ ጤናማ የሆኑ ውድ ያልሆኑ ጉዳዮችን እንዴት ውበታችንን በሱ መጠበቅ እንችላለን ከጤና ጋር በጣም ስለሚያያዝ ማለት ነው። ስለዚህ ጠዋት ላይ ፋና ፕላስን የከፈተ ሰው ከህይወት ዘይቤ ጋር የተያያዘ ነገር ከጤናው ከስነ ልቦናው ከልጆቹ ከወሊድ በኋላ እናቶች ብዙ ነገር ያጋጥማቸዋል። ቤተሰብ ውስጥ ብዙ ነገር ይፈጠራል። በአሉታዊም በአዎንታዊም ጎኑ እናትነት አዲስ ነገር ነው አይደል? ሁሌ የሚለመድ አይደለም። ከልጅ ጋር ተያይዞ እነሱን ጉዳዮች እናወራበታለን። ጠዋት ተነስተው ደግሞ እሁድ ቤት መቀመጥ አልፈልግም የተለያየ ቦታ መሄድ እንፈልጋለሁ ላለ ሰው ደግሞ ሽርሽር የሚያደርግባቸውን ቦታዎች እንጠቁማለን። አይ ቤት ነው መቀመጥ የምፈልገው ላለ ደግሞ የፊልም ጥቆማ ይኖረናል። እነዚህ ፊልሞች ተወያይተንበት መርጠን በልዩ ሁኔታ ተመልካቾቻችንን አክብረን የምንጠቁምባቸው ናቸው። ብዙ ናቸው። ከ3 ሰዓት ተኩል እስከ 5 ሰዓት ድረስ ፋና ረፋድን ጨርሰን ከዛ በኋላ ወደ ቀለማት ነው የምንመጣው። ቀለማት ላይ ቅድም ማሂ ያብራራቻቸው ጉዳዮች አሉ። በተጨማሪ ደግሞ የእሳት ዳር ጨዋታ አለን ምን ጀምረው ከሰኞ ጀምሮ ብዙ ጊዜ ካያችሁ እኛም የሰራንባቸው ጉዳይ ሲመጣ ሰውን ነው እንግዳ የምናደርገው። እሳት ዳር ጨዋታ ላይ ደግሞ ሀሳብ ነው የኛ እንግዳ። ብዙ መወራት ያለባቸው ሀሳቦች አሉና ለነዛ ሀሳቦች ትክክለኛውን ሰው ነው የምንመርጠው። ሀሳብና ትክክለኛ ሰው እድል የሚያገኙባቸው ሁሉም ጉዳዮች የምናወራበት መሸትሸት ሲል እሳታችንን እያነደድን ውይይት እናደርጋለን። ማህሌትና ሄዋን እሱን ያጋፍራሉ። ዘመነች ኢትዮጵያ የተሰኘ ፕሮግራም አለን። አንዳንድ ነገሮች መቼ እንደጀመሩ እንዴት ሆኖ እዚህ ደረጃ እንደደረሱ ማወቅ ደስ ይለናል። ለምሳሌ ሁላችንም እጅ ላይ ያለው ስልክ እንዴት ነው እንደዚህ ሆኖ ኢትዮጵያ ውስጥ የተስፋፋው ብለን ምሳሌ ነው። ከዛን ውጪ ብዙ ነገሮች አሉ። ኢትዮጵያ በዘመኗ ያሳለፈቻቸው ነገሮች በተለይም ከታሪክ ከቴክኖሎጂ ከስነ ጥበብ ከህግ ከብዙ አንፃር የኢትዮጵያን መዘመን በዘመነች ኢትዮጵያ እንመለከታለን። ሌሎች ፕሮግራሞችም አሉ። ማምሻለን ካምሱራለን። እንደውም ደስ የሚለው
ብዙ ጊዜ መዝናኛ ጉዳዮቻችን ቅዳሜና እሁድ ላይ ትኩረታቸውን ያደርጉና ሰዎች ምናልባት ቅዳሜና እሁድ ብቻ ነው እድል የሚኖራቸው። አሁን ግን ፋና ፕላስ ሲመጣ ሳምንቱን ሙሉ ጉዳይ ብሎ የሚሰራቸው የመዝናኛ የዶክመንተሪ ስፖርት ጉዳዮች አሉ። ስለዚህ በቀላሉ ሰኞም ጋደም ብለን ምናልባት ማክሰኞ፣ ሮብ፣ ሐሙስ፣ አርብ እያልን ቅዳሜና እሁድ ተጠባቂ የነበሩ ጉዳዮቻችን አሉ። አዳዲስ ደግሞ እንጨምራቸውም ጉዳዮች አሉ። እሱ በጣም መልካም ነገር ይመስለኛል። ክፍተቶቹ ላይ ብቻ ሳይሆን ከእሁድ እስከ እሁድ የመዝናኛ ለሚፈልግ አማራጭ ሙሉን ፋና ፕላስ የዶክመንተሪንም ስፖርትንም ሁሉም የመዝናኛ ተብለው የሚጠቀሱ ነገሮች ሁሉ ሲትኮሞች አሉን፣ ድራማዎች አለ፣ ፊልም አለ፣ ሙዚቃ አለ፣ በዋነኝነት ላምሮት አለ፣ ዳንስ አለ እና ሙሉ የመዝናኛ ቻናላችን ነው ፋና ፕላስ። የካምሱር ነገር ብዙ ሰው ከስያሜው ጀምሮ በጣም የተለየ እኛና ስለ ካምሱር ሲስቢላ በጣም ደስ ይለኛል። በነገራችን ላይ በጣም ይወደድ ነው። ከድሮ ጀምሮ ሚዲያዎች ላይ እንደዚህ ታሪኮችን መስማትም ማየትም ብዙ ሰው ይፈልጋልና ስለ ሰው ስለሆነ እኮ ነው አይደል? ስለ ሰው ስለ ጓዳ ስለሆነ ነው። የሚገርመው ስለ ራሴ ብዙ ነው እኛና ትንሽ እንድትዋወቀው ካምሱር። ካምሱር ያው ሐሳቡን ስናመጣ ባልደረባይ መለስም አለና አንድ ላይ ሆነን ብዙ ጊዜ የተለመደው የህግ ሾዎችን የፍርድ ቤት ውሳኔዎችን መስማት ነው። የፍርድ ሂደቱ እና የምርመራ ነገሩ የተለያዩ ነገሮች ናቸው። ለምሳሌ ፖሊስ መርምሮ ለፍርድ ቤት አቅርቦ ፍርድ ቤት ከዛ በኋላ ባያቸው መስረጃዎች ነው ውሳኔ የሚሰጠው። በካምሱር ስናመጣው ግን የመጀመሪያውን ፓርት ነው ተመርምሮ ያ ሰው ጥፋተኛ የሆነውን ሰው ማመላካች የሆኑ መረጃዎች እስኪገኙበት ያለውን ሂደት ነው ማለት ነው። ምን ማለት ነው? ነጥቦች ተገናኝተው በትክክልም ያ ሰው ድርጊቱን ፈጽሟል አልፈጸመም የሚለውን ሰው የሚያመላክት ነው። ወደ ፍርድ ቤት ሲሄድ ደግሞ ህጉንና ማስረጃውን መዝኖ ነው የሚያመጣው። ሶ በካምሱር ስንወስድ የምርመራ ሂደቱን ፕሮሰስ ኦፍ ኢንቨስቲጌሽኑን ማለት ነው። ብዙ ጊዜ የውጭ ፊልሞችን ያለናል። የኢንቨስቲጌቲቭ ፊልሞችን ስናይ እኛ ሀገር እንደዚህ በተሰራ የምንላቸው አይነት ምኞቶች ይኖራሉ። ሶ በካምሱር ይሄኛውን ሀሳብና መንፈስ ማምጣት ነው። በዋነኝነት የኛ ሀገር ፖሊሶች የሄዱባቸው የምርመራ ርቀት ምንድነው፣ የደረሰበትን የምርመራ እድገት ደረጃም ጭምር የምናሳይበት ነው። ኬዞቹም በዛ አይነት መልኩ የሚስተናገዱ ናቸው የሚሆኑት። የፍርድ ሂደቱን ብንመለከት ራሱ ለምሳሌ አንዳንድ ጊዜ የተፈጸመው ድርጊትና የሚሰጠው ፍርድ አከራካሪ ሊሆን ይችላል። እንዴት ይሄ የተፈጸመው እንደዚህ ይወሰናል ያስብላል። ራሳቸውን የቻሉ ጉዳዮች ናቸው። ምርመራ አንድ ነገር ነው። በፍርድ ቤት ላይ ደግሞ የሚታየው ነገር ብዙ ነገሮች አሉ። የማቅለያ የማክበጃ ምክንያት ምናምን የሚባሉ ለነሱ ደግሞ ራሱን የቻለ አንድ ሌላ ፕሮግራም ሊሆን ይችላል። በካምሱር ስናመጣ በዋነኝነት እንግዲህ ምርመራን ከህይወት ጋር አቀናጅተን የምናሳይበት ነው። ካምሱር እንግዲህ ልብሳችሁ ላይ በተለይ ደግሞ ይሄ እንደዚህ ቀጭ ብላ የምትታሰሩ አይለችም የምትገናኛሽ ሸሚዝ በዋነኝነት ከብረት ነው ብዙ ጊዜ የሚሰሩትና እንዲህ ማገናኘት አይነት ነገር ኮኔክት ማድረግ ነው። አንዱን ካንዱ አስተሳስሮ ወደ ዋናው ነጥብ ላይ መምጣት መቻል ነው። ካምሱር መነሻው ያቺ ነች። ኮትና ኮት ሁለቱን ታገናኛለች። በዚህ በፕሮግራሙ ሂደት ስንወስደው ደግሞ እያንዳንዶቹ ፋክቶች ተገጣጥመው አንድ ስዕል ሙሉ ስዕል የሚሰጥ አንድ ፕሮግራም እናሳይበት ነው። አንደኛው ይሄኛው ነው። ማለት ወደሚቀጥለው ላይ ማምሻን ሳንሰማ ብንሰማ ጥሩ ነው። ማምሻ እንግዲህ ወደ 4 ጉምቱ ጋዜጠኞች ጠረጴዛ ነው። የጋዜጠኞች ጠረጴዛ ነው። እንግዲህ በጣም የደርኩት ጠረጴዛ ነው። በጣም በዋናነት እንግዲህ ጋዜጠኞች የራሳቸውን ሀሳባቸውን ከስራቸው ውጪ ደግሞ የሚገልጹበት በተለይ ከማህበረሰቡ ጋር በድብቅ ወይ ዝም ብለን አደባባይ ማናወጣቸው ግን በማህበረሰቡ በአንድነት ወይም ብንስማማባቸው ነገሮች በጓዳ የሚወሩ ግን ምን መጋራት አለብን አንድ ላይ ብለን ያሰብናቸውን ሀሳቦች የምናቀርብበት ጠረጴዛ ነው። እንግዲህ ይሄ ደግሞ አስተሳሰብን አመለካከትን የሚገነባ ነው ብለን በማሰብ ቀለል ያሉ ነገሮች ያሉት ውስጡ ሀሳብ እንድትጓጓ የተለያዩ ነገሮች ይዘዋል። ስለዚህ በሀሳብ ተመስርቶ ግን የማንኛውንም የታዳጊውንም የወጣቱንም የሁሉንም ሀሳብ የሚንሸራሸርበት መድረክ ነው ብለን ያሰብነው። ስለዚህ ካሁን በኋላ ጠረጴዛው ላይ እናገኝሻለን። አዎ ሰላምም ማለት ይትባረክም ማለት ሄዲም ማለት። እሺ ሌላ ጉዳይ አለ እንጨምርላቸው? አዎ ሌላው የምንጨምርላቸው ደግሞ ሙዚቃ ለሚወዱ ሰዎች ፋና ቢት የተሰኘ አንድ የምሽት የሙዚቃ ዝግጅት አለ። እንግዲህ ሙዚቃ በፍቅር የሚሰራ እንደሆነ ይታወቃል። በፍቅርና በእውቀት ከንባብ በተለየ በደንብ በቃ ረሃብ ጥማት ያላቸው ሰዎች ሲያቀርቡት በጣም የተለየ ነው። ፋና ቢትን ሜሮ ሙልጌታ ናት እያሰናዳችልን ያለችው። ሜሪ በጣም ነው ሙዚቃ የምትወደው እና በሙሉ ፍላጎቷ የምትሰራው ፕሮግራም ነው። ግን ደግሞ ሙያተኞችም አብረው አሉ። ስለዚህ በፋና ፕላስ
አብሮ የሙዚቃ ጉዳይ አለ። ደግሞ ሀሰን ቀደም ሲል እንደነበረው ማምሻ ፋና ሾው ይቅርታ፣ በሳምንቱ መካከል ሰው ከቤቱ ከስራም ደክሞት እንደዚህ ሲመጣ ለሀገራቸው በተለያየ መንገድ አስተዋጽኦ ያደረጉ ሰዎችን ደግሞ በቃሉ ያገኛቸውና የመጫወቻ ጊዜ በደንብ የተዝናኖት ጊዜ እንዲኖራቸው ያደርጋል። ስለዚህ በሳምንቱ መካከል ደግሞ ፋና ቤትና ፋና ሾው አለን። በሳምንቱ መካከል እንደዚሁ ካምሱር አለን። ከዛ ቅዳሜና እሁድ ስንገናኝ ደግሞ ትንሽ ላይምሮ ለልብ ቀለል ያሉትን ነገሮች እንዘልቃለን። ስለዚህ ፋና ሾውና ፋና ቤት እንደዚሁ ሌሎቹ ጉዳዮች ናቸው። ሌላው ተመልካቾች ያው ማየት ብቻ አይደለም፣ የተለያዩ ሽልማቶችን እናመጣለን አይደል? የሚፋለሙበትን የኔ ነው ብለው አንገት እውነት ይገባኛል በአዲስ መልክ ነው እንግዲህ ይዘ ነው የምንመጣው። የተለያዩ አይነት ሽልማቶች ይዘጋጃሉ። በዋነኝነት ግን ለኔ ይገባል ብለው የሚሉትን ምክንያታቸውን ሀሳባቸውን አስረድተው ባትል አድርገው የሚሸለሙትበትም ጭምር አዲስ ፎርማት ይዘን ነው እንግዲህ የመጣ ነው በቻናሉ። እሺ ሰል ይገባኛል። ብዙ ጊዜ ትከራከራለህ አይደል? ግን እዚህ መተህ ትልልቅ ሽልማቶች ናቸው ያሉት ይገባኛል። ከፍ ከፍ እያለ ነው የሄደው። ከዚህ በፊት የተወሰነ አሁን በአዲስ መልክ በልዩ መልክ ነው የሚጀምረው። ስለዚህ ተከራክረው እነዚህን ትልልቅ ሽልማቶች ማግኘት አለብኝ ብለው የሚያስቡ ተመልካቾቻችን መተው ሽልማታቸውን እንዲወስዱ እንጋብዛለን። በጣም ቆንጆ ነው። ብዙ ፕሮግራሞችን ነው እንደ አዲስ እናደርሳለን ያሉት እንደተጠበቁ ናቸው። የሚታወቅ ሰዓትና የሚታወቅ ኮንቴንት ወይም ይዘት አላቸው። አዳዲሶቹ ገና ተመልካቾች የሚጠብቋቸው ስለሆኑ ከሰዓት ዳር ጀምረን ያነሳናቸው ጉዳዮች አሉ። እንደው መቼ ይጀምራል፣ እንዴት ነው የሚደርሳቸው የሚለውን ቢያውቁት መልካም ይመስለኛል። አዎ እንግዲህ ከነገ ጀምሮ በተለያዩ ቀናቶች መዝናኛ ብቻ ሳይሆን ዶክመንተሪ፣ ስፖርትም እንደዚሁም ደግሞ ሌሎች ሀሳቦች ከነገ ጀምሮ እንግዲህ ባሉት ጊዜያቶች ሁሉ በተመደበላቸው ቀንና ሰዓት እናንተ የተወደዳችሁ ተመልካቾቻችን እንድትመለከቷቸው እናደርጋለን። አብረን የጀመርነው አብረንም እናድጋለን ብለን ተስፋ እናደርጋለን። ከቴሌቪዥን አማራጮች በተጨማሪ ደግሞ የፋና ፕላስ ኢንተርቴይንመንት ቻናልን ሰብስክራይብ እያደረጋችሁ በቴሌቪዥን ያመለጣችሁን ፕሮግራም ደግሞ እንድታዩ እንጋብዛለን። ስለዚህ ዩቲዩብም የናንተ ነው የኛ። እሺ ስለዚህ በጣም ቆንጆ ነው። እነዚህ ነገሮች በደንብ ተመልካቾቻችን ጋር እየደረሱ ደግሞ ደስ የሚለን ሳምንት አብረን በጋራ እናሳልፋለን። ፕሮግራሞቹ አዳዲስ ስለሆኑ ይሄንን እለት በኬክ ብንጀምርስ ብለናል። እንዴ ይትቤ እንዴናችሁ? እንደና መጣችሁ። እንኳን ደህና ቆየህን። ይሄን ነገር ኬክ እየተቆረሰ እንደማስጀመር አዎ እንደማመስገን በጣም ቆንጆ እንደማመስገንም ተመልካቾቻችንን አብረው እንዲቆዩ ቃል ማስገቢያም ነው። እናንተም ደግሞ እንዳስጀማሪ ኬክ ቆርሳችሁ ብንጀምር ኬክ እንቆርሳለን። ፋና ፕላስ በጣም በአዳዲስ ጉዳዮች ለተመልካቾቹ ይደርሳል። የተዋወቁ ገና ደግሞ ወደፊት እያደጉ የሚመጡ በጣም በርካታ ጉዳዮች አሉ። እየተመለከታችሁ እየተሳተፋችሁ የፋና ፕላስ ቤተሰብ እንድትሆኑ እንጋብዛለን። ይሄን ኬክ አብረን እንቁረስ። ተመልካቾቻችን አንድ ጅል ካለ ናይት በጋራ ነው ደረሳችሁ። አመቱ በጣም ከፋና ፕላስ ጋር ያማረ እንዲሆንላችሁ ተመልካቾቻችንም እንጋብዛለን። እናመሰግናቸዋለንም ጭምር እነዚህ ባልደረቦች እናንተ በውክልና ነው የመጣችሁት አይደል? አዎ ከጀርባ 43 ሰው አለ። 40 ምናምን ሰዎች እየደከሙ ለተመልካቾች በየሳምንቱ አዳዲስ ጉዳዮችን ያደርሳሉ። በጉጉት ጠብቁ ለማለት እንወዳለን። ይሄን ኬክ እናንተን ታሳቢ አድርገን እንበላለን። አዎ ደስ ይለናል። እናመሰግናለን። ቀሪ የፋና ቀለማት ጉዳዮች ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።